አሜሪካን ኤምባሲ ከገባው በኋላ ኢንተርቪው ተደረገ ቪዛዬን ዲናይ ተደረገያለሁ የሚሉ ሰዎች ምን ማድረግ እንዳለባቸው ፕሮሰሱ ምን እንደሚመስል አንዳንድ ነገሮች ኢንፎርሜሽን ለማጋራት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ብዙ ጊዜ አሜሪካን ሀገር ያሉ ሲቲዝንስ ወይም ደግሞ ፐርማነንት ሬዚደንስ ግሪን ካርድ ያላቸው ሰዎች ለቤተሰቦቻቸው ለባል ለሚስት ሊሆን ይችላል፣ ለአባት ለእናት ሊሆን ይችላል፣ ለልጆች ሊሆን ይችላል፣ ለወንድም ለእህት ሊሆን ይችላል። ፕሮሰሱን ይጀምራሉ። መክፈል ያለባቸውን ይከፍላሉ። ሂደቱን ጠብቆ አመትም ሁለት አመትም ከዛም በላይ ከፈጀ በኋላ USCIS አፕሩቭ ያደርገዋል። አፕሩቭ ከተደረገ በኋላ ናሽናል ቪዛ ሴንተር ነው የሚሄደው። ናሽናል ቪዛ ሴንተር ፕሮሰስ ከተደረገ በኋላ የመጨረሻው ስቴፕ ኤምባሲ በኢሚግሬሽን ኦፊሰሩ ኢንተርቪው መደረግ፣ ቤኔፊሻሪው ሀገር ቤት ካለ ኢንተርቪው ስኬጁል ይደረጋል። ኢንተርቪው ይገባል። ኢንተርቪው ከገባ በኋላ የሚጠየቀው ጥያቄ ያለ አሁን ለምሳሌ ከሚስቱ ጋር ወይም ደግሞ ሚስቱ ከሆነች ፔቲሽኑን ያስገባችው ወይም እናት አባቱ ከሆኑ ወይም ደግሞ ልጆች ለወላጆቻቸው ከሆኑ ያንን ሪሌሽንሺፕ የእውነት ነው ወይ የሚለውን ከአንዳንድ ዶክመንቶች ጋር ለቪዛ ኦፊሰሩ ማሳየት ያስፈልጋል። ፕሩፍ ያስፈልጋል። ኤቪደንስ ያስፈልጋል። ኢንተርቪው ላይ ደግሞ ቪዛ ኦፊሰሮቹ የሚጠይቁት ጥያቄዎች አሉ። አሁን ለምሳሌ ሚስቴ ነች ወይ ባሌ ነው ከተባለ መቼ ነው የተገናኛችሁት? ምን ያህል ጊዜ ተገናኛችሁ? ስንት ጊዜ ታይታችኋል? እንዴት ነው ኮሚኒኬት የምታደርጉት? የት ነው የሚሰራው? አሜሪካን ሀገር የት ስቴት ነው የሚኖረው? ከነማ ጋር ነው የሚኖረው? ነው ለአባት ለእናት ከሆነ ደግሞ መቼ ነው ወንድም እህቶች አሉሽ ወይ? ወይም ደግሞ መቼ ነው የሄዱት? ልጆች መቼ ነው የሄዱት? መተው ያውቃሉ ወይ? ወደ ኢትዮጵያ ጎብኝተዋቸው ያውቃሉ ወይ? በር ሰርቲፊኬት፣ ሜሬጅ ሰርቲፊኬት ነው አንዳንድ ዶክመንቶች ይጠይቃሉ። በዚህን ጊዜ አት ኤንድ ኦፍ ኢንተርቪው አንዳንድ ጊዜ ግራንትድ ይሆናል ቤተሰብ፣ አንዳንድ ጊዜ ግን ዲናይድ ይሆናል፣ ይከለከላል ማለት። ዛሬ ለመናገር የፈለኩት ዲናይ በሚደረግበት ጊዜ ምን አይነት ስቴፕ ነው የምትከተሉት፣ እናንተ ደግሞ ምን ማድረግ አለባችሁ የሚለውን አንዳንድ ነገር ለመናገር ነው። ከኢንተርቪው በኋላ የውጤት አውትካሙ ኔጌቲቭ ከሆነ ወይም ደግሞ ኖ ከሆነ ሶሪ ቪዛውን ልንሰጣችሁ አንችልም፣ ዲናይ አድርገናችኋል ከሆነ መልሱ ስቴፑ ምንድን ነው? ያ ቪዛ ኦፊሰር ወይም ደግሞ ያ ኮንሱሌት ወይም ደግሞ ያ ኤምባሲ ያንን ፋይል ወደ አሜሪካን ሀገር ነው የሚመልስ፣ ወደ USCIS ማለት ነው። USCIS ያ ፋይል ከደረሰው በኋላ ፐቲሽነሩን ወይም ደግሞ አመልካቹን ሚስቴን ነው ማምጣት እንፈልገው፣ ልጆቼን ነው ማምጣት እንፈልገው፣ ወንድም ቶቼን ነው አባት እናቴ ነው ማምጣት የምፈልገው ያለውን ሰውዬ ኮንታክት ያደርገዋል USCIS ማለት ነው። ኮንታክት ሲያደርገው ወረቀት ጽፎ ነው ምንድነው የሚለው? ወል ሚስቴ ናች ያልካትን እከሊትን ኤምባሲ ገብታ ኢንተርቪው አድርገናት ነበረ፣ ግን በኢንተርቪው ወቅት ስለአንተ ብዙ የምታውቀው ነገር የለም፣ ይሄን ማስረጃ አላቀረበችም፣ ስለዚህ በግንኙነቱ አላመንበት። አባትና እናት ወይም ደግሞ ልጅን ከሆነ ደግሞ ወል ልጄ ነው ብለህ ይሄን ነገር ባለፈው አመት ወይም የዛሬ 2 ዓመት አፕሩቭ አድርገን ነበረ፣ ፕሮሰሱን ጨርሶ ልጅህ ኢንተርቪው ተደርጋ ነበር ወይም ተደርጎ ነበረ፣ ግን ኢንተርቪው በሚደረግበት ጊዜ የአባትና የልጅ ግንኙነቱን አላመንበትም። ያመጣው ዶክመንት ፎርጅድ ነው ወይም ደግሞ ትክክለኛ ዶክመንት አይደለም፣ እድሜውን ተጠራጥረነዋል ወይም ደግሞ የሕክምና ወረቀት አላቀረበም። በእነዚህ ምክንያት ኤምባሲ ላይ ቪዛውን ልንሰጠው አልቻለም። ምክንያቱም ሊስት አድርገው ማለት ነው። ስለዚህ ባለፈው ጊዜ አፕሩቭ ያደረግንልህን ቪዛ ሪቮክ ልናደርግ ወይም ደግሞ ልንነጥቀህ አስበናል። በት ዊል ጊቭ ዩ 30 ቀን። በ30 ቀን ጊዜ ውስጥ ይሄን ማስረጃ አሁንም ሚስቴ ነች የምትል ከሆነ፣ አሁንም ልጆቼ ናቸው የምትል ከሆነ፣ አሁንም ግንኙነቱ ትክክለኛ ነው የምትል ከሆነ 30 ቀን እንሰጥሃለን። 30 ቀን ጊዜ ውስጥ ከነ ማስረጃ አቅርብልን፣ ከዛ በኋላ እናየዋለን ነው። ያ ፕሮሰስ ምን ይባላል? ሪኩዌስት ፎር ኤቪደንስ ይባላል። ለፔቲሽነሩ ነው የሚላከው፣ ማመልከቻውን ላስገባው ሰው አሜሪካን ሀገር ላለው ሰው ማለት ነው። ሪኩዌስት ፎር ኤቪደንስ ከተላከለት በኋላ 30 ቀን ነው ብዙ ጊዜ የሚሰጡት። በዛ በ30 ቀን ውስጥ ያሉትን ማስረጃዎች ያው ሚስቴ ነች፣ ያኔ የተሳሳተችው በዚህ ምክንያት ነው፣ እንደዚህ ያለችው ይሄ መስሏት ነው፣ ብዙ ማስረጃዎች ይደረደራል። ከነ ማስረጃው ዶክመንቴሽን ያስፈልጋል፣ ይላካል እንደገና ወደ USCIS ማለት ነው። USCIS ያንን ነገር ያይና ለሁለተኛ ጊዜ ወይ ሪአፕሩቭ ያደርገዋል። አይ ኬዙን ያኔ አፕሩቭ ያደረግነው በስተት አይደለም፣ ትክክለኛ ነው ግንኙነታችሁ፣ ስለዚህ እንደገና ወደ ኤምባሲ ሄዶ ልጅቷ ወይም ደግሞ ልጁ ወይም ደግሞ አባት ወይም ልጅ እንደገና ኢንተርቪው ይደረጋሉ ማለት ነው። ሪአፕሩቭ ካደረገው ካላመነበት ግን ወይም ደግሞ ኤምባሲ ኢንተርቪው ሲደረግ የተናገረው ነገር ያቀረበው ነገር ወይም ደግሞ ያላቀረበው ነገር ወይም ደግሞ አላሳመነንም ያለውን ነገር ከገዙት ግን ያንን መጀመሪያ አፕሩቭ ያደረጉትን ቪዛ ሪቮክ ያደርጉታል ማለት ነው። ስለዚህ ያለው አማራጭ ወይ እንደገና አፕላይ ማድረግ ነው ወይም ሌላ ኦልተርኔቲቭ መፈለግ ነው። ብዙ ሰዎች ስለሚቸገሩና ኢንፎርሜሽኑ አትሊስት ምን ያህል ጊዜ እንደሚፈጅ አንድ ነገር መጨመር እፈልጋለሁ። ቪዛው ዲናይ ከተደረገ በኋላ ኤምባሲ ላይ ወደ USCIS እስኪመለስ ድረስ ሚኒመም 180 ቀን ይፈልጋል USCIS ወይም ደግሞ ኤምባሲ። ከ180 ቀን በፊት አትጠይቁን ነው የሚሉት። ከ180 ቀን በኋላም እንኳን አንዳንድ ጊዜ 9 ወር፣ 1 ዓመት፣ 2 ዓመት ይፈጃል USCIS ፔቲሽነሩን ወይም ደግሞ ማመልከቻውን ያስገባውን ሰው ኮሚኒኬት ለማድረግ። በጣም ፍረስትሬቲንግ ነው፣ ግን አትሊስት ስቴፑን ታውቃላችሁ ማለት ነው። ማወቅ እጅግ በጣም ይጠቅማል። መረጃ የስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። መክብብ ሰለሞን ነኝ ከመክብብ ሰለሞን ህግ ቢሮ። ዛሬ ደግሞ አዲስ ስለወጣው የወርክ ፐርሚት በአሳይለም አማካኝነት ስለሚወገኝ የወርክ ፐርሚት የወጣ ረቂቅ አዋጅ ነው የምንወያየው። ይሄ አዋጅ እንግዲህ ገና ረቂቅ ነው። በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ፕሮፖዝ የተደረገ ህግ ነው። ኢፌክቲቭ የሚሆነው አፕሪል 24 2026 ነው። በዚህ ፕሮፖዛል ወይም ደግሞ በዚህ ረቂቅ አዋጅ መሰረት ቀደም ሲል አንድ አሳይለም አፕሊካንት አሳይለም ካስገባ ከ150 ቀን በኋላ ወርክ ፐርሚት አፕላይ ለማድረግ ይችላል።
በዚህ በረቂቅ ህግ ግን 150 ቀን ሳይሆን ወደ 365 ቀን እንዲጠብቅ የሚደነግግ ህግ ነው። ከዛ በኋላ ራሱ ጠይቆ USCIS ከበቂ በላይ አፕሊኬሽኖች ወስጃለሁ፣ ስለዚህ አሁን አጅዲኬት ማድረግ አልችልም፣ ውሳኔ መስጠት አልችልም በማለት አፕሊኬሽኑን ውሳኔ ሳይሰጥ ለረጅም ጊዜ እንዲያቆይ የሚያስችል ህግ ነው። ከዛም በተጨማሪ በፊት አንድ አሳይለም አፕሊካንት የተወሰኑ ወንጀሎች ከሰራ ብቻ ነው ወርክ ፐርሚት የሚከለከለው። በዚህ ረቂቅ ደንብ ግን በተለያዩ ማይነር የሆኑ ተጠቃቅን የሆኑ ወንጀሎችን ወይም ደግሞ ጥፋቶችን እንደ ሶሻል ሚዲያ ፖስቶችን በማየት ማለት በቃ ምንም ካልመሰላቸው ሊከለክሉ የሚችሉበትን ከበቂ በላይ መብት የሚሰጥ ለኦፊሰሮቹ የሚሰጥ ህግ ነው። ያ እንግዲህ የተደረገው በዚህ ሀገር መጥተው አሳይለም የሚጠይቁ ሰዎችን ዲስከሬጅ ለማድረግ ነው። እዚህ ሀገር ውሳኔ ሳያገኙ ወርክ ፐርሚት ይዘው ብቻ እየሰሩ ያሉ ብዙ ሰዎች ስላሉ እንደነሱ አይነት ቤኔፊት እንዲያገኙ ያለ ስራ ፈቃድ እዚህ ሀገር መቆየት ስለማይችሉ በግድ ወይም ሳይፈልጉ ወደ ሀገራቸው እንዲመለሱ በተዘዋዋሪ የሚያስገድድ ህግ ነው። ይሄ ህግ የዓለም አቀፍን ህግና የአሜሪካን ኢሚግሬሽን ህግ ይጣረሳል። ስለዚህ ተግባራዊ ሲሆን ብዙዎችን መብት የሚነካ ነው። ስለሆነም ተግባራዊ አይደለም፣ በፍርድ ቤትም እናሳግዳለን በማለት የተለያዩ ሪፊጂ ላይ የሚሰሩ በጎ አድራጊ ድርጅቶች በፍርድ ቤት ለማቅረብና ይህንን ለመከራከር ለሪፊጂዎች መብት ለማስከበር የሚደረግ እንቅስቃሴ በሰፊው እየተደረገ ነው። ይሄንና ደግሞ ሌሎችን ጉዳዮችን በተመለከተ በቅርብ ቀን ደግሞ ሌሎች ቪዲዮዎችን ይዘን ወደ እናንተ እንቀርባለን። ይሄንን ቻናላችንን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ።